ፎረም 65 ወቅታዊ ጉዳዮችን ከብሔራዊ እርቅና መግባባት ጋር በማያያዝ ውይይት የሚያካሂድ የ65% .org መድረክ ነው። ሰላም አድማጮች፣ ከፎረም 65 ያዬ አበበ ነኝ። ባለፈው ሳምንት የሌተናል ጄኔራል ጃጋማ ኬሎን ህልፈተ ህይወት አስከትሎ ኢትዮጵያዊነትና ኦሮሞነትን በሚመለከት በማህበራዊ ሚዲያ አስተያየቶች ሲሰጡ ቆይተዋል። ፎረም 65 የሌተናል ጄኔራል ጃጋማ ኬሎን ትሩፋት ወይም ሌጋሲና በአጠቃላይ በኦሮሞ ብሔር ውስጥ የኢትዮጵያዊነት ማንነት ያለውን ዋጋና ትርጉም በሚመለከት ከአክቲቪስት መስፍን ፈይሳ ሮቢ ጋር አጭር ቆይታ እናደርጋለን። አቶ መስፍን ፈይሳ በማህበራዊ ሚዲያ በሰፊ የሚሳተፍ ወገናችን ነው። አቶ መስፍን በቅድሚያ ለጊዜ አመሰግናለሁ። ሰላም። እኔም አመሰግናለሁ ያዬ። ፎረም 65 ለተተኪው ትውልድ መግባባትን አውረስ። በቅድሚያ በአንተ እይታ የጄኔራል ጃጋማ ሞት በማህበራዊ ሚዲያ በሚሳተፉ ኦሮሞ ወገኖች ውስጥ ምን አይነት ስሜት ፈጥሯል ብለህ ታስባለህ? ከጓደኞችም ከምታውቃቸውም ሰዎች ጋር ነገር አንስታችሁ ተነጋግራችሁ ከሆነ ምን አይነት ስሜት ፈጥሯል በኦሮሞ ወገኖች ዘንድ? በመጀመሪያ ጄኔራል ጃጋማ ኬሎ በሕይወት ህልፈታቸው የተሰማኝን ሐዘኔን መግለጽ ፈልጋለሁ። ለቤተሰቡም ለወዳጅ ዘመድም መላ ለኢትዮጵያ ሕዝብ መጽናናትን እመኛለሁ። እንግዲህ ጄኔራል ጃጋማ ኬሎ ህልፈተ ህይወታቸው ሳይደርስ በፊት የእሳቸው ጉዳይና እሳቸውን የመሰሉ የኦሮሞ ጀግኖች ታሪክ በሁለት ጎራ ጠላት ሆኖ የተፈረጁ ቡድኖች ናቸው። አንደኛው ኦሮሚያ የሚለው ቡድን ከኢትዮጵያ የተገፉ ኃይሎች ጋር፣ ሁለተኛ ደግሞ ኦሮሞን ከኢትዮጵያዊነት እንዲገፉ ያደረጉ የወያኔ ስርዓት አሁን ላለው አዲሱ ትውልድ ኢትዮጵያዊነት ስሜት እንዳይሰማቸው ሲፈልግ የኦሮሞ ጀግኖች ታጋዮችን አገርን ከወራሪ ጠላት ወይም ኢትዮጵያን በመገንባት ሚና ውስጥ ትልቅ ሮል የተጫወቱትን የኦሮሞ ጀግኖች አባቶች ታሪክ አዲሱ ትውልድ እንዳይሰማ ነው ያደረገው። ከሰማም እንደ ጠላት ፈርጆ ነው እነዚህን ኃይሎች ሲያዩ ነበረው። እንግዲህ ጄኔራል ጃጋማ ኬሎ በህልፈተ ህይወታቸው በጣም አሳዛኝ የእሳቸው መሞት በእድሜያቸው ነው የሞቱት። ከእሳቸው መሞት በኋላ በሶሻል ሚዲያና እንዲሁ በተለያየ ግለሰቦች ጋር ስንነጋገር ጃጋማ ኬሎ ኦሮሞ አይደለም የአማራ አሸር ነው፣ የነፍጠኞች አሸር ነው የሚሉ የተሳሳተ የኦሮሞ ማህበረሰብ ቤተሰብ ሰዎች መለከት በጣም ያዘኩበት ልቤም የተሰበረበት አጋጣሚዎች ገጥሞኛል ማለት ነው። ጄኔራል ጃጋማ ኬሎ ብቻ ሳይሆን ጄኔራል ሙልጌታ ቡሊ አሁን ኦሮሞ መሆኑን ኦሮሞዎች ማቁ አቡነ ጴጥሮስ አባታችን አቡነ ጴጥሮስ በጣሊያን መትረየስ ተደብድቦ ሲገደሉ ኦሮሞ መሆናቸውን የማይታወቁ ኃይሎች ናቸው። እነዚህ ኃይሎች ዛሬ ኢትዮጵያን ሀገር ለምትባለው ኦሮሞም አማራም ሌላም ራሱን እኔ ነኝ ብሎ ለሚጠራ መስዋዕትነት የከፈሉ የኢትዮጵያ ባለውለታ ያልተዘመላቸው ያልተነገረላቸው ጀግኖች ናቸው። ሁለት ምክንያት ነው። አንደኛው ያልተነገረላቸው ምክንያት ወያኔ ከአጼ ምኒልክ አንስቶ እስከ አጼ ኃይለ ሥላሴ ደርግ በጦርነት ነው የቆየው። እስከዛ ድረስ ኢትዮጵያዊ ስሜት ሁሉም ጋር ነበረ። ኦሮሞ ጋር ኢትዮጵያዊ ስሜት እንዳይቀጥል ሲፈለግ ምንድነው ያደረገችው ወያኔ ስርዓት? እነዚህ ጀግኖች ባለውለታዎችን የኦሮሞ ጠላት እንደሆኑ አድርጋ ነው ለኦሮሞ ትውልድ ለኦሮሞ ቤተሰብ የተናገረው። ሌላ ሁለተኛ ደግሞ ኦሮሞን በኦሮሞን ለማታገል ሲፈልጉ የኦሮሞ ታጋይ እሊቶች መነሻ ያደረጉት በኢትዮጵያ ውስጥ ኦሮሞ በተለየ ሁኔታ እየተበደለ እንደሆነ በቋንቋ፣ በሃይማኖት፣ በተለያየ ባህል እየተበደለ መሆኑን ለመግለጽ ሲፈልጉ የነዚህ የአባቶቻችን ተጋድሎና ጀግንነት ደብቀው ነው ያወሩላቸው። ለምሳሌ አቡነ ጴጥሮስን የኢትዮጵያ ውስጥ ጀግንነታቸውን ተነገሩና ኦሮሞ ነው ካሉ
እንዴት አቡነ ጴጥሮስ ኦሮሞ ከሆነ በቤተክርስቲያን ውስጥ ኦርቶዶክስ እዛ የቤተክርስቲያን ጳጳስ ሊሆን ይችላል የሚለው ጥያቄ እንደሚነሳ ስለሚያውቁ አቡነ ጴጥሮስን ለትውልድ የአባታችንን ታሪክ ለትውልድ መንገር አይፈልጉም። ሁለት የጀነራል ጃገማ ኬሎንና ጀነራል ሙልጌታ ቡሊ የመሳሰሉ የኦሮሞ ትላልቅ የአገር ባለውለታዎችን ኦሮሞ እንደሆኑ እንዲነገር አይፈልጉም። ለምን እንዳይነገር ይፈልጋሉ? እነዚህ ጀነራሎች እዛ ድረስ ከሄዱ ኦሮሞ በኢትዮጵያ ውስጥ ስልጣን ላይ አልቆየም የሚለው ትውልድ እንደማይቀበላቸው ስለሚያውቁ ለኦሮሞ ኢሊቶች ለመቀስቀስ ሲባል ራሳቸው ኦሮሞ ኢሊቶች የኦሮሞ ጀግኖችን ባለውለቶችን የአማራ ኢሊቶች የነጠኛ ተላላኪዎች ናቸው በማለት በጠላት ነው የተፈረጇቸው። ወያኔም ወደ አገር ገብታ የስልጣን መንበራን ለመያዝና የኦሮሞን ሕዝብ ከኢትዮጵያዊነት ፍቃ ወደ ዳር ለማስወጣት ስትፈልግ ምክንያቱም የኦሮሞ ሕዝብ ኢትዮጵያን በመገንባት የበታችነት ስሜት ብቻ እንዲሰማቸው ተበዳይ የተገዛ ማህበረሰብ ብቻ እንዲመስላቸው አድርጋ የስነልቦና ስዕል ስትስልባቸው የነዚህን የጀግኖች ባለውለታ የኦሮሞ ትውልድ መሆናቸውን የነሱ ታሪክ በትውልዱ ጋር ጎልቶ እንዲነገር አላደረገች። አሁን ጀነራል ጃገማ ኬሎን ስንመጣ ጀነራል ጃገማ ኬሎ ኢትዮጵያ ውስጥ አሁን ቄሮ ተብሎ የሚጠራው የኦሮሞን ኢሊት ድምፅ ተቀብሎ ኦሮሚያ ለኦሮሞ ናት ብሎ ብቻ የሚፈድሯትን ምድር በወጣትነቱ በህፃንነቱ ጦር አደራጅቶ ያለምንም ደሞዝ ያለምንም ክፍያ ያለምንም ቀለብ የውጭ ወራሪ ጠላትን ያንበረከከ የአፍሪካ የኦሮሞ አይደለም የአፍሪካ ጀግና ናቸው ጃገማ ኬሎ። ያልተዜማላቸው ያልተነገረላቸው ያልተወደሰላቸው። ለምንድን ነው ያልተወደሰላቸው? የነኚህ አባቶች የነ አቡነ ጴጥሮስ የነ ጀነራል ሙልጌታ ቡሊ የነ ጀነራል ጃገማ ኬሎ ሌሎችም ስማቸውን ማናናሳ ሀያሌ ኢትዮጵያ ውስጥ ኢትዮጵያን ለመገንባት ግንባር ቀደም ሚና የተጫወቱት የኦሮሞ ጀግኖች እንዳይዜምላቸው ወያኔዎችም አድርጓል። የኦሮሞ ኢሊቶችም ኦሮሞን ቀስቅሶ ወደ ትግል ለማስገባት ሲሉ ኦሮሞ በኢትዮጵያ ውስጥ ባለውለታ ባለ አገር ባለ ታሪክ እንዳልሆነ ወደ በታችነት ስሜት ብቻ ተሰምቶን ኢትዮጵያ የኛ አገር እንዳልሆነ አድርጎ ትውልዱን ለመቀስቀስ ሲሉ የነዚህን የአባቶች ታሪክ ቀብረው ነው ኦሮሞን ያነሳሱ። ስለዚህ ዛሬ የነዚህ የጀነራል ጃገማ ኬሎ ሕይወተ እልፈት ኦሮሞዎች ነበሩ የኛ ጀግና ነው ብሎ ከማንም በላይ የሳቸውን ታሪክ ማዜን የነበራቸው የአቡነ ጴጥሮስን ከማንም በላይ ከፍ አድርጎ ድምጻቸውን መናገር የነበረባቸው ኦሮሞዎች ነበሩ። ኦሮሞዎች ግን እነዚህ ሰዎች ካጂና ጎበነዳቂ ናቸው ብሎ ነው። እነዚህ ኦሮሞ ላይ አይደለም ጥይት የተኮሱት፣ ጣሊያን ላይ ነው ጥይት የተኮሱት፣ ወራሪ ኃይል ላይ ነው ጥይት የተኮሱት። ስለዚህ አሳዛኝ የታሪክ ክደት የተደረገባቸው ያልተዘነላቸው የኦሮሞ ጀግኖች ናቸው። በዚህ መልክ ነው ያየሁት። ሌተናል ጀነራል ጃገማ ኬሎ ኦሮሞ ግንድ ነው አይገነጠልም ማለታቸው ይነገራል እና እንደሳቸው አይነት ኢትዮጵያውያን ኦሮሞዎች በኦሮሞ ፖለቲካ ውስጥ ዛሬ ምን አይነት ተሰሚነት አላቸው? ኦሮሞ በብሔር መደራጀት ሲጀምር የጃገማ ኬሎን ባለውለታነትን በመሰረዝ ነው ትግሉን ያስጀመሩ። ኢትዮጵያዊነት ስሜት የሚሰማው ትውልድ አልተፈጠረም። ኢትዮጵያ ውስጥ ኦሮሞ ተገዢ እንጂ ገዢና ወይም ታጋይና አገር መስራች የሆነ ማህበረሰብ እንዳልሆነ ተደርጎ ነው የተነገረው። ለዚህ ነው እነ ጃገማ ኬሎ የኦሮሞ ጠላት እንደተደረገ የተፈረጀው። ይሄ እንግዲህ የዘረኝነት ፖለቲካ በወያኔ ስርዓትም ከወያኔ ቀደም ብሎ የኦሮሞ ኢሊቶችን ሲጀምሩ በሂደት ታሪኩን እንደቀየሩ የኦሮሞን ጭቆና አጋኖ ለመናገር ሲፈልጉ ኢትዮጵያ ውስጥ መልካም ስራ የሰሩትን የኦሮሞ ጀግኖች ውለታ ደብቀው ነው ትግሉን የጀመሩ። ያ ሂደት ዛሬ ምን መሰረተ? ኢትዮጵያዊ ነኝ
የሚለው ኦሮሞ ወጥቶ ከተናገረ በካጂና በጎበነ ዳጬ የኦሮሞ ህዝብ ጠላት ሆኖ በትውልድ ጋር እንዲታይ ነው የተደረገው። ለዚህ ነው ጃገማ ኬሎ ሲነሳ ኦሮሞ ደስተኛ ማይሆን፣ አቡነ ጴጥሮስ ሲነሳ ኦሮሞ ደስተኛ ማይሆን፣ እነ ሙልጌታ ቡሊ ሲነሱ ኦሮሞ ደስተኛ ማይሆን፣ እነ ባልቻ አባ ነግሶ እነ ገረሱ ጊ ሲነሱ ኦሮሞ ደስተኛ፣ እነ አብዲሳን አጋን ታሪክ ኦሮሞ ሲያዜማ ኦሮሞቹ የሚያዞሙት ጀግና ብለው የሚቆጥሩት ልክ የኦሮሞ ትግል ከተመሰረተበት ጊዜ ጀምሮ ያሉ የኦሮሞ ጀግኖችን ነው የሚያዜሙት። ይሄ በጣም የተሳሳተ የኦሮሞን የበታችነት ስሜት እንዲፈጠር ኦሮሞ የኢትዮጵያ ባለውለታ ባለ ታሪክ ባለ ሀገር እንዳልሆነ ያደረገ የተሳሳተ መንገድ ዛሬ ኦሮሞ ለጭቆና ለግፍ ለግድያ በወያኔ ስርዓት ከሌሎቹ ማህበረሰብ ተለይቶ የሚመቱበት የመሰረተ ኦሮሞናን ኦሮሚያስ የሚለው መፈክር ሌሎችን ማህበረሰብ ያገለለ ኦሮሞን ብቻ አስነጥሎ ያስገደለ የተጓዙበት ስህተት ነው። ስለዚህ ኢትዮጵያዊ ስሜት ያለው ኦሮሞ ብቅ ብሎ ሲናገር በአገር ውስጥም በወያኔ ስርዓት ተኮርኩሞ ተገሏል። ኢትዮጵያዊ ነኝ ያሉ የኦሮሞ ጀግኖችን ካጂዎች ተብሎ ተፈርጇል። ኦሮሞ ትግል ውስጥም ኢትዮጵያን ይዘን ዲሞክራሲ የሆነች ባላ ሀገር ማድረግ እንችላለን፣ እኛ ማጆሪቲ ህዝቦች ነን፣ እኛ መገንጠል አንችልም፣ ለመንገንጠል የምንመች ህዝቦች አይደለንም፣ እኛ ግንድ ነን። ባህላችን ታሪካችን ኢትዮጵያን በመመስረት ደረጃ ከአባቶቻችን ስንነሳ ነው ኦሮሞ የማይገነጠል ህዝብ መሆኑን መስማማት የምንችለው። ምክንያቱም ከመሃል ነው የኦሮሞን ታሪክ የተነሳ ነው። በፊት የነበሩትን የአባቶቻችን ውለታ የሚያውቅ ትውልድ ቢፈጠር ኖሮ ኦሮሞ ይገነጠላል ለማለት የእነዚህ አባቶቻችንን ታሪክ ዲሌት አናረግም የሚል ትውልድ ይፈጠር ነበር። ስለዚህ ይሄ ያመጣው ስህተት ከመሃል የተጀመረ ታሪክ ስለሆነ የመገንጠልን ስሜት ይዞ የሚወጣ ትውልድ ብቻ እንዲበዛ አድርጎታል። የኢትዮጵያ ህዝብ 65% ባለፉት 25 ዓመታት ተወልዶ ያደገ ነው። ለዚህ አዲስና ተተኪ ትውልድ አገራዊ መግባባትን ማውረስ የጎልማሳው ትውልድ ኃላፊነት ነው። ለተተኪው ትውልድ መግባባትን እናውረስ። እዚህ ላይ አቶ መስፍን በኦሮሞ ብሔርተኞች የሚነሳው ዋናው ጉዳይ እንደምታውቀው የኦሮሞ ህዝብ ማንነቱ ከዚህ በፊት በነበሩት በተለይም በንጉሳዊ ስርዓቶች ወቅት ማንነቱ ተጨቁኖ ነበር፣ ቋንቋው ተጨቁኖ ነበር፣ የኢኮኖሚ ጭቆና ደርሶበት ነበር፣ ተበዝብዟል የሚሉ እንዲሁም ደግሞ የታሪካዊ በደል ደርሶበታል። በአጼ ምኒልክ ወደ ምዕራብ ወደ ምስራቅ ወደ ደቡብ ሲስፋፉ የፈጠሩት ግፍ አለ የሚለውን እንዴት ነው ያንንና እንዲሁም ደግሞ ኢትዮጵያዊነትን እንዴት ነው ማስተሳሰር የሚቻለው? እንዴት ነው ክፍተቱን መዝጋት የሚቻለው ብለህ ነው የምታስበው? እኔ የትኛውም ዓለም ላይ የነበሩ አገሮች ሲመሰረቱ በአንዱ ህዝብ ላይ አንድ ታሪክ ስህተቶች ይፈጠራሉ። ያ ተፈጠረ ማለት ከኢትዮጵያ ውስጥ ኦሮሞን ለመውጣት የሚያበቃ ምክንያት አለው ብዬ አላስብም። ኦሮሞ የዛ አገር ባለውለታዎች ናቸው። እንዳየነው ትላልቅ አባቶች ኢትዮጵያን በመመስረት የከፈሉት ዋጋ አለ። ስርዓቶች ጭቆና ያደርጋሉ። አማራ ላይ ጭቆና ነበረ፣ ትግሬ ላይ ጭቆና ነበረ፣ ሶማሌ ላይ ጭቆና ነበረ፣ አፋር ላይ ጭቆና ነበረ፣ ጋምቤላ ላይ ጭቆና ነበረ። አጤ ምኒልክ ጦርነት ሲያደርጉ ኦሮሞን ህዝብ ብቻ የሚያጠፋ አንድ ብሔር ልክ አሁን አማራ ላይ ጥላቻ ተደርጎ አማራ ኦሮሞን ገደለ ተደርጎ የሚወሰደው ይሄ ትውልድ አማራ እንደ አማራ ምኒልክ ስል ተደራጅቶ ኦሮሞን አልወጋም። ይሄ ታሪክም የለም። በአፈ ታሪክ ኦሮሞን ከኢትዮጵያ ውስጥ ለመነጠል የተደረገ የውሸት ፕሮፓጋንዳ ነው። ጦርነት ተካሂዷል። አዎ ጦርነት ተካሂዷል። እንዴት ተካሄደ? የትኛውም አገር ላይ አገር ለመመስረት አንዱ አንዱን ጥሎ አሸንፎ የበላይ ለመሆን የሚደረጉ ጦርነቶች በተለያየ አቅጣጫ ኢትዮጵያ ውስጥ ተደርጓል። በኦሮሞ ላይ ነው ብቻ ነው ሆን ብሎ ኦሮሞ ዘር ብቻ መርጦ ምኒልክ አማራን አስታጥቆ ኦሮሞን ገደለ ከተባለ ከጃገማ ኬሎ በላይ አሁን ያለው ትውልድ ኦሮሞ ሊሆን አይችልም። ከአቡነ ጴጥሮስ በላይ አሁን ያለው ትውልድ ኦሮሞ ሊሆን
ሊሆናል ከሙልጌታ ቡሊ በላይ አሁን ያለው ትውልድ ኦሮሞ ሊሆናል በደም ኦሮሞ ከሆነ ለኦሮሞ መቆርቆር ከሆነ ጃገማ ኬሎ እኮ አሁን ድረስ እኮ አማርኛን በደንብ አይናገርም። እስካሁን እስከ እልፈተ ሕይወታቸው አቀላጥፎ አማርኛን አይችሉም ጃገማ ኬሎ። ይሄንን ስህተት በኢትዮጵያ ውስጥ የተከሰተውን ኢትዮጵያ ውስጥ የነበረ ጦርነት በዛም በኩል ከዚህም የሚዋጋ የኦሮሞ ኢሊቶች መሪዎች ህዝቦች ነበሩ። ማን አንደኛ ደረጃ ኦሮሞ አለ? ማን ሁለተኛ ደረጃ ኦሮሞ ያለ? ኦሮሞ ከሆነ ኦሮሞ ነው። ዛሬ ልክ እነ ጀዋሮቹ ሲቀመጡ እነ ለማ መገርሳ ደግሞ ከስርዓት ጋር ይመራል። የኛ ትውልድ አልፎ የኔ ልጆች ይህን ታሪክ ሲያነሱ እነ ለማ መገርሳን ጎበነ ዳጬ ነው የሚሉት፣ እነ ጀዋርን ጀግና ነው የሚሉት። ይሄ ነው ሩቅ እኔ የታሪክ ባለሙያ አይደለም። በዛን ወቅት ግን የነበረ እንደምንሰማና ከራሳቸው አፍ ከኦሮሞ ኢሊቶች አፍ ስንሰማ አንዱ ከእግር የሚነሳ ታሪክ፣ አንድ ከወገብ ላይ የሚነሳ ታሪክ፣ አንድ ከአናት የሚነሳ ታሪክ ነው የኦሮሞ ኢሊቶች የሚናገሩ። እኔ ዞሮ የአባቶቻችንን ታሪክ ውለታ ያላከበረ ትውልድ አገር ሊመሰርት አይችልም። ይሄ የኔ እምነት ነው። ወያኔ ኦሮሞ የኢትዮጵያ ባለውለታ ሆኗል ተብሎ ከተነገረ ትውልዱ ኢትዮጵያን ሊያፈቅር ነው። ኢትዮጵያን ካፈቀረ ደግሞ ወያኔ ከኦሮሞንና አማራን የከፋፈለበት ድልድይ ሊሰበር ነው። ስለዚህ የወያኔ ኢሊቶችና የኦሮሞ ኢሊቶችም ኦሮሞን ወደ በረሃ አግብቶ እነሱን የፖለቲካ ፕሮፓጋንዳ እንዲከተሉ የአባቶቻችን ጀግንነት በኢትዮጵያ ውስጥ እንዳይነገር ኦሮሞዎችም ቀብረዋል፣ ወያኔም ቀብራለች። ያልተዘመላቸው ሐውልት ያልተሰራላቸው ያልተነገረላቸው አቡነ ጴጥሮስ በቅርብ ጊዜ የእሳቸው ዶክመንተሪ ፊልም ሲሰራ እኔ በፓብሊክ ሚዲያ ሳሳይ አብዛኛዎቹ ኦሮሞዎች ምንድን ነው ያሉት? ብለህ የአማራን ቄስ የኦሮሞ ስም ሰጥተህ መጣ ወይ መስፍን ያሉ ረጋሳ በዳዳ የመንደር የትውልድ ስማቸው ረጋሳ በዳዳ ነው የሚባሉ። እኚህ ስም ዶክመንተሪ ፊልሙን የሰሩ አካላቶች ቤታቸው ዘርማዘርታቸውን ሄዶ አነጋግሮ ነው። እኚህን አባት አብዛኛዎቹ ኦሮሞዎች አቡነ ጴጥሮስ አማራ ነው ብሎ ነው የሚጠሩት እንጂ አንድም ከኦሮሞ ነው አላሉ። ኦሮሞ ነው ካሉ ኦሮሞ በቋንቋው በሃይማኖቱ ተጨቆኗል ብሎ ትውልዱን ቀስቅሷልና ከተጨቆንን እንዴት ኦሮሞ ሆኖ ጳጳሱን አቡነ ጴጥሮስ ብሎ ትውልድ እንደሚጠይቁ ስለሚያውቁ ወያኔም እንደምትጠይቅ ስለሚያውቁ የኦሮሞ ጀግኖችንና የአገር ባለውለታዎችን ታሪካቸውን መደበቅ ነበረባቸው። ሁለቱም ኦሮሞም የኦሮሞ ኢሊትን ለመፍጠር ኢሊቶቹ የነሱን ትውልድ ለመፍጠርና ከነሱ ጋር እንዲታገሉ የነሱን አይዲዮሎጂ ትውልድ ላይ ለማስተላለፍ ወያኔም የኦሮሞ የበታችነት ስሜት የተሰማው ተጨቋኝ እንጂ የአገር ባለውለታ እንዳልሆነ ለመግለጽ ስትፈልግ የነዚህ የኦሮሞ ጀግኖች ባለውለታነት እንዲገኝላቸው አልፈለገች። በዚህ ምክንያት የኦሮሞ ትውልድ አብሶ ከወያኔ ስርዓት በኋላ የተወለዱ የኦሮሞ ጀግኖች ባለ ታሪክ የአገር ባለውለታ የሆኑትን እንኳን የሚያውቁትን እንኳን የአማራ ተላላኪ ነው የሚሏቸው። የማያውቁት ግን በሺ የሚቆጠሩ አሁን ሙልጌታ ቡሊ ኦሮሞ ነው ብትለው ሙልጌታ ቡሊ ብሎ ኦሮሞ የለም ነው የሚሉት። ሙልጌታ ቡሊ ግን የኦሮሞኛ ስም አለው። ይገርማል። እንዲህ አይነት የተዘበራረቀ ትውልዱን ከኢትዮጵያዊነት አስወጥቶ ለብቻ ያስቀመጡ ችግር ነው። ይሄ ምን ያህል ፐርሰንት ነው? ይሄ ምን ያህል ትልቅ ነው? ትልቅ አይደለም። ኦሮሞ ኢትዮጵያዊነት መሆኑን ባንንበት ኖሮ በወያኔም በሌላም አካላት ተገድቦ ሊቆይ አይችልም። የኦሮሞ 40 ዓመት ትግል አንዱ እንቅፋት የኦሮሞ ኢትዮጵያዊነት ስሜት ከውስጡ ተቀርቶ ስላላለቀ አሁን አዲሱ ትውልድ ነው ኢትዮጵያዊ አይደለውም የሚለው። ለምን? በውሸት ታሪክ ላይ የተወለደ ትውልድ ስለሆነ የኢትዮጵያን ባለውለታ ኦሮሞዎችን ታሪክ ሰምቶ ስለማያውቅ አማርኛ እንዳነብ ከዛ በፊት የነበሩ ታሪኮች በሙሉ በአማርኛ ስለሆኑ አማርኛ እንዳነቡ ነው ያደረጓቸው። ካነበቡ ይረዳሉ። አማርኛ እንዳይሰሙ ነው ያደረጓቸው። ካሰሙ ይረዳሉ። ስለዚህ ትውልድ ምን ነው የሚለው? ሁልጊዜ ኢትዮጵያ ውስጥ ኦሮሞ የበታችነት ስሜት የተሰማው የተጨቆነ ቡድን ባለውለታ እንዳልሆነ
ካልሆነ አገር በመገንባት ውስጥ ሮል የተጫወተ ትውልድ ነው ብሎ አያምንም። ከጀዋር ጀምሮ ጀዋር የትናንትና ትውልድ ነው። ጀዋር የኦሮሚያ መሬቶችን በሙሉ ዞረ ታውቀዋለህ ብትለው አያውቅም። ከታሪክ ውጭ ከሐረር ተነሳ አዳማ ገባ ውጭ ወጣ። እኔ ግን እድለኛ ነኝ ልንገር ያየ ኦሮሚያ መሬት ከቤት ጭምር አውቃለሁ ብል ማጋነን አይሆንብኝ። እኔ ውጭ ወጥቼ ነው እንዲህ አይነት ኢትዮጵያዊነት ስሜት ያልተሰማ ኦሮሞ በውጭ ዓመት በ4 ዓመት ውጪ ነው ያየው። ኢትዮጵያዊነት የተሰማቸውና ኢትዮጵያዊነት የተናገሩ ምሁራኖች መለስ ዜናዊ በልቷቸዋል አዲስ አበባ ውስጥ። ምክንያቱም እነሱ ቀስቅሰው የኦሮሞ ትውልድን ኢትዮጵያዊ ስሜት የሚያጎናጽፉ ከሆነ የወያኔ እድሜ በከፋፍለ ግዛ ፖሊሲ ላይ ስልጣን ላይ እንደማትቆይ ስለተረዳ መለስ ዜናዊ። ስለዚህ እነዚህ ሁለት ቻሌንጆች ዛሬ ኦሮሞ ወደ ውድቀት የሚሄድበት እድል ላይ ተፈጥሯል። ኢትዮጵያ የማያምን ኦሮሞ ከ5 ዓመት ወዲህ በውሸት ታሪክ ላይ የተወለደው ትውልድ ነው። እዚህ ላይ ከዛ በፊት እዚህ ላይ እንዲሁ አሁን ያልከው ይሄንን አይነት ያንተን አይነት አመለካከት ያላቸው ኦሮሞዎች ምን አይነት መስተንግዶ ነው የሚደረግላቸው በኦሮሞ ፖለቲካ ውስጥ? በተለይ ከኦሮሞ ብሔርተኛ ከሆኑ ወገኖች እንዳንተ አይነት አመለካከት ያላቸው ኦሮሞዎች ምን አይነት ተግዳሮት ቻሌንጅ ይገጥማቸዋል? ያየ እኔ ልንገርህ የኦሮሞ ኢሊቶች 10 ብቻ አይደሉም። የኦሮሞ ምሁራን እናት ወለደችው። በሚዲያ የምታያቸው ከ10 የሚበልጡት ፊት አይደለም ያለው። ፊታቸውን የምታየው በኦሮሞ ፖለቲካ ኢሊቶች ውስጥ በሚሊዮን የሚቆጠሩ ከማይጠቀስ የተማሩ ኦሮሞዎች አሉ፣ በኢትዮጵያዊነታቸው የሚያምኑ። እነዚህ ሰዎች እንደ መስፍን ወልዶ በትናንሽ ህፃናት ትናንት በተወለዱ ህፃናት ሊሰደቡ አይፈልጉም። ምክንያቱም ኦልሬዲ በወያኔ ስርዓት ተደግፎ ተኮትኩቶ ያደገ ትውልድ ለስድብ የተዘጋጀ እንዳለ ስለሚያውቁ ብዙዎቹ መስፍን አንተ ቻለው፣ አንተ ስድቡን ቻለው፣ እኛ ኢትዮጵያዊነታችን እንኳን ብናምን ለኦሮሞ የምንሰራውን ሞያዊ ስራችንን እየሰራን እናልፋለን እንጂ በማንም ባለጌ ወተን የምንሰደብበት በውሸት ታሪክ ላይ የተወለደ ትውልድ የሚቀርበን ምክንያት የለም የሚሉ በሚሊዮን የሚቆጠሩ ኦሮሞዎች ናቸው። በሚሊዮን እኔ ወጥቼ ያየ አይታል ሚዲያ ላይ የመጀመሪያው ይሄንን ፈንጂ ወረዳ ቆሜ ደፍሬ እናገራለሁ ብዬ የተናገርኩት ቀን ዛቻ፣ ስድብ፣ የኔን ፎቶ ማበላሸት፣ ታሪኬን ማበላሸት። እኔ የኢትዮጵያ ህዝብ ትልቅ ባለውለታ ነው። ለኦሮሞ ደግሞ ትልቅ እኔን በወገባቸው ሊያዙኝ ይገባል። ለምንድን ነው እንደዚህ የሚለው? አስፈሪ የሆነውን HIV ኤድስን በየመንደር ገብቼ ቤተሰባቸውን ትውልድ ዳን አትሙቱ ብዬ ያስተማርኩላቸው ሰው ነኝ። ከዚህ በላይ የሚከፈል ለአንድ ማህበረሰብ ውለታ የለም። እኔ ወጥቼ ኦሮሞ ኢትዮጵያዊ ነኝ እስከምል ድረስ ኦሮሞዎቹ ለኔ የነበራቸው ክብር እዚህ ሚኒሶታ ይሄ ነው አልልም። ኢትዮጵያዊ ነኝ ብዬ መናገሬ ያንን 20 ዓመት የሰራሁትን ያከበሩኝልኝ ያጠለቁኝልኝን ማዳሊያ ሁሉ ከአንገቴ ላይ አውጥተው ወስደው ነው የስድብ ናዳ የወረወሩብኝ። ያንን የስድብ ናዳ መቻል አለብኝ። ትናንት መገለንና መድሎ የደረሰብኝ ያ ስላልተረዱ ነው። በኤችአይቪ ኤድስ ምክንያትም አሁንም ይሄ ትውልድ በውሸት አንደኛ እኔ ወያኔን አውቀዋለሁ፣ አብሬ ቆይቻለሁ። ዛሬ 46 ዓመቴ ነው። 26ቱን ዓመት ከወያኔ ጋር ነው የቆየሁት። ወያኔ የኢትዮጵያን ሕዝብ እንዴት ከፋፍላ በመግዛት ፖሊሲ እንደቀየሰች በልጅነቴ ነው የማውቀው። ያንን ነው እየተገበረች ያለችው። ለዛ ማን ነው አስፈጻሚዎቹ? በውሸት ላይ የተወለዱ ትውልዶች የአባታቸውን ታሪክ ክደው ከወገብ ላይ ነው የኦሮሞን ታሪክ ይዞ የተነሱት። ስለዚህ የሚሉትንም አገር አይመሰርቱትም። የቀደመውንም አገር የአባታቸው ጀግንነት የከፈሉትን መስዋዕትነት እሱንም አያሳድጉም። እንደ ጨው ለወያኔ ነው እድሜ የሚሰጡት። አንድ ነገር ልንገር፣ ጃገማ ኬሎ የጣሊያንን ሰራዊት አበርግዶ ከሀገር ካወጡና ከማረኩ በኋላ ልጃቸውን ለጣሊያን ነው የዳሩ። በጣም ከሚገርም የኦሮሞ ታሪክ ምናል ትልቅ እንደሆነ ከዳሩ በኋላ ምንድነው ያሉት? እርሶ ጣሊያንን ማርከው ገለው ከሀገራችን አስወጥቷል። እንደ ልጆትን መልሶ አንቺ የጣሊያን አሽከር የጣሊያን ገረድ አባትሽ ለነፍጠኛ ሰራ፣ አንቺ ጣሊያን ጋር ሄደች ብሎ ልጅቷን ይሰድባታል። እሱ ግን ምንድነው ያለው? እኔ ኦሮሞ በጦርነት ከመጣ አትችለውም፣ በፍቅርም ከመጣ ያሸንፋል። እኔ በጀግንነት ልክ አሳይቼ ጣሊያንን ከሀገር
ሰጥቻለሁ። እስከ ዘላለም ከሰው ጋር አይቆይም። ፍቅር ስለሚያሸንፍ ልጄ ደግሞ ጣሊያንን በፍቅር ማርካ አገባች ብሎ ነው መልስ የሰጡት። ይሄ ትልቅ ኦሮሞ ሊማርበት የሚገባ የነዚህ ጀግኖች አባቶች ማን ይንገራቸው ለዚህ ትውልድ ካጂዎች ናቸው የሚል ጎበነ ዳጬ እንኳን በወቅቱ ያንን ያለ እውቀቱ የጣሊያን የአጼ ምኒልክ የአንድ ሀገር መሪ ጦር መሪ መሆኑ ኦሮሞ ሊኮራበት ይገባል። በወቅቱ የሰራቸው ስህተቶች አሉ፣ አሁን ሊኖሩ ይችላሉ። ሀገር እስከመራ ድረስ እውቀት እስከሌለ ድረስ በዛ ዘመን ዛሬ ፕሮፌሰር ሆኖ ዶክተር ሆኖ ስንት ስህተት ነው የሚሰሩ፣ ስንት ችግር ነው የሚፈጥሩ። ያንን እንኳን በአክብሮትና በአድናቆት ከኦሮሞ የተፈጠረ በዛ ዘመን የመሪ ጦር አዛዥ ኦሮሞ ነው ብሎ በጎበነ ዳጬ እንኳን ሊኮሩ ይገባል። ጎበነ ዳጬን ግን እንደ ወንጀለኛ አድርጎ የአባቶቻችን ታሪክ ጉድጓድ ውስጥ አብሮ ከወገብ በኋላ ትናንት ኦሮሞ ትናንት እንደተወለደ ከነታገተ ድሩ ወደዚህ ባለቱ ታሪክ ነው የኦሮሞን ታሪክ የሚያወሩልን። ከዛ በፊት ያሉትን አባቴ ታሪክ የማያውቅ ትውልድ የራሱን ታሪክ ሊሰራ አይችልም። እያለቀሰ የበታችነት ስሜት እየተሰማው እንዲኖር ነው ወያኔም የተጫወተችብን፣ ኢሊቶቹ የተጫወቱባቸው። ይህንን ነው ማየው በኔ አስተሳሰብ ያየ። በመጨረሻ ሌሎች ኢትዮጵያውያን በኦሮሞ ውስጥ ያሉትን የፖለቲካ ሂደቶች በሚመለከት የማይረዱት ነገር አለ ወይ እና እንዲረዱ የምትፈልገው ነገር ምንድነው? ሌሎች ኢትዮጵያኖች የማይረዱትና እውነት ብዙዎቹ ይሄ የኦሮሞ ኢትዮጵያዊነት የማንን ያለ ቁጥሩ አናሳ ነው ብሎ ነው የሚያስቡት ኢትዮጵያኖች። ይሄ ነው ስህተት። ኦሮሞ እንደሚባለው 1% ነው የመጀመሪያ ኢሊቶች ወደ ትግል የወጡ እነሱም ጥቂት ከወያኔ በኋላ የተወለደ ትውልድ በስህተት በታሪክ ላይ የወጣ ኢትዮጵያዊነትን የካደ ትውልድ ልታገኝ ትችላለህ። ሌላው ግን ሀያሌ ምክንያቱም ስርዓቱ በከፋፍለ ግዛ ፖሊሲ በህገ መንግስት የተደገፈ በብሔር ካልሆንክ ኢትዮጵያዊ ሰውንክ ስለምትገደል ፈርቶ አንገቱን ደፍቶ ቁጭ ያለ 99% ኦሮሞ ኢትዮጵያዊነት እንደሚያምን አሉ። በፍርሃት ነው የሚያው የኦሮሞ ህዝብ ከሌላው ማህበረሰብ ልክ እሊቶቹ እንደሚናገሩት ለኔም እንደሚሉኝ አንተ ብቻ ነህ ኢትዮጵያ የምትለው አንተ ደልፉ፣ ሌላው ኦሮሞ ህዝብ ኢትዮጵያን አያውቃትም ነው የሚሉ። እኔ ደግሞ እነሱ ነው ኢትዮጵያን ያላወቁት። ሌሎችም ኢትዮጵያኖች ኦሮሞ ኢትዮጵያዊ ካልሆነ ማን ኢትዮጵያዊ ሊሆን ይችላል የሚለውን ለመናገርም ለማሳወቅም እንፈልጋለን። ጥርጣሬም ሊኖር አይገባም። ኦሮሞ ግንባር ቀደም ወጥቶ ኢትዮጵያዊ ሆኖ እንዳይታገል በውጪ ደረጃ ያሉ እሊቶች የተማሩት እንደኔ ስድናዳን መቀበልን አይችሉም። አገር ውስጥ ያሉ ኢትዮጵያኖች ኢትዮጵያ ውስጥ ያሉ ኢትዮጵያዊ ኦሮሞዎች አንገታቸውን ከፍ አድርጎ እኔ ኢትዮጵያዊ ኦሮሞ ነኝ ካለ የነፍጠኛ አሽከር ነው ተብሎ እንደሚገደል ስላዩ የአዲስ አበባ ዩኒቨርሲቲ መምህራኖች ምሁራኖች ታው ይሄ የዘረኝነት ፖለቲካ ነው ኦሮሞም አይጠቅምም፣ ለእናንተም አይጠቅምም። ይሄን አብሮ ኖሯል፣ አብሮ ተዋልዷል። የያዛችሁት ፖለቲካ መስመር ነገ ለዚህ ሀገር የከፋ መንገድ ይዞ ነው የሚወጣው ብሎ እውነተኛ ታሪክ ይዞ የተነሱት ኦሮሞዎች ወያኔ ሀገር ውስጥ በርቷል። ስለዚህ ኦሮሞ በሁለት በኩል ነው ቻሌንጅ ላይ ኦሮሞ ኤሊቶች በማግለል ከማህበረሰብ ውስጥ በማውጣት አገር ቤት ያለው የወያኔ ከፋፍለ ስራ በፖለቲካ የውሸት በፖለቲካ ህገ መንግስት የቀረጸው በመሳሪያ አፈሙዝና በህግ ደግፎ እነዚህን ኦሮሞዎች በልቶ አጥፍቷል። ያልተበሉትም አንገታቸውን ደፍቶ ቃንስታው ብሎ ዝም ብለዋል። ስለዚህ ለዛ ነው እንደኛ አይነት ተልካሻ ሰዎች ለሀገር ማንጠቅምት ሰዎች እውነቱን ተናግረን ቀስቅሰን የምናውቀውን የሰማነውን ያነበብነውን ታሪክ ደግሞ በወረቀት ብቻ ያነበብኩ አይደለም ከአባቶቻችን የተማርነው ነገር አለ። ሴንትራል ኦሮሚያ ስለተወለድን በዛ አካባቢ በላይ ባሌ የተወለደ ሐረር የተወለደ ኢሉባቦር የተወለደ
የኦሮሞንና የአማራን ግንኙነት ከኛ ፋሚሊ ከኛ አያቶች በላይ ሊረዳው አይችልም። እኛ ባለታሪኮች ነን፣ ላይብረሪ ነን፣ እውነታውን እናውቃለን። ያንን እውነታ አንድም ኦሮሞ ከአማራ የሌለው አንድም አማራ ከኦሮሞ ጋር የሌለው የኢሊቶች ከፋፍለ ግዛ ፕሮፓጋንዳ የኢሊቶች በቦታ ፖለቲካ ነው ስልጣን ላይ የምንወጣው ብሎ ታሪክን ደብቀው የዋሹት የ5 ዓመት የውሸት ፖለቲካ ውጤት አሁንም እየተጠቀመ ያለው ስርዓት መሆኑን ብቻ ኢትዮጵያኖች ሊረዱት ይገባል። ስለዚህ ኢትዮጵያኖች ከኦሮሞ ሌላ ማህበረሰብ ጋር በመቀራረብ ይህንን የተቆረጠውን ድልድይ መልሰን በመቀደም ከፋፍለ ግዛ ስርዓትን ያለፈው ስርዓቶች ማንም ይበደላል። የትም ሀገር ላይ አገር በልመና በመጽሐፍ ቅዱስ በስብከት የተቋቋመች ሀገር የለም። ኢትዮጵያም ተመሳሳይ የዛ አይነት ዕጣ ፈንታ ነው ያለው። በዛ ውስጥ ሰዎች ተበድሏል፣ ቋንቋ ተበድሏል፣ ባህል ተበድሏል። አዎ ተበድሏል። ዛሬ አለ የለም። በየትም ዓለም ነው የለም። ኢትዮጵያ ውስጥ የለም። ጊዜው ነው የመለሰው። ትግል ሳይሆን ጊዜ መልሶ ጊዜው ዛሬ ባርነት የለም በዓለም ላይ። ዛሬ በቋንቋ መበደል የለም በዓለም ላይ። ዛሬ በማንነት መጨቆን የለም በዓለም ላይ። ኢትዮጵያ ውስጥም ዛሬ ቀርቷል። ዛሬ እኩል የሆነች ለማንም የምትሆን አገር መገንባት ላይ ኦሮሞ ግንባር ቀደም እነጃገማ ኬሎ ያሉት እነጃገማ ኬሎ እኮ ከዚህ በፊት የሆነ ኢንተርቪው ላይ ብለዋል። ምን አሉ? የውጭ ወራሪዎች እኛን በብሔር ከፋፍሎ ሊገዙ ነው የነበረው። አማራን ከሀገራችን አብራችሁ አውጡ ብሎ መጥቶ ነበረ። ነጭ ጤፍን ሰርገኛ ጤፍን መለየት አይቻልም፣ ኦሮሞና አማራ እንደዛ ነው ብሎ መልስ የሰጡበት ጊዜ አለ አባታቸው ማለት። ስለዚህ ይሄንን አይነት እየሰማን ይሄ ስርዓት ያንኑ ድርጊት በእኛ ላይ ፈጽሞ የጣሊያንን ፍልስፍና ተከትሎ ከፋፍሎ የሚገዛን ስርዓት እኛም ለዛ ስርዓት ፍጻሜ አካል ሆነን ለወያኔ እድሜ ማራዘሚያና የከፋፍለ ግዛ ፖሊሲ ተገዢዎች ሆነን መቀጠል የለብንም። ኢትዮጵያኖች አይናችን በርቶ ለሁሉም ሰው የምትሆን አገር መገንባት ላይ ዛሬ 21ኛው ክፍለ ዘመን ነው፣ 19ኛ ክፍለ ዘመን አይደለም። በቋንቋ በባህል በዘር ተጨውኩ ብለ የዘር ጥያቄ ይዘህ የምትጓዙ ዛሬ 21ኛውን ክፍለ ዘመን ፖለቲካ ማራመድ የተሻለ ውጤት ልናመጣ እንችላለን የሚል እምነት ነው ያለኝ። ያየ ሰዎች ያንተን የፖለቲካ አመለካከት ለመቃወም ብለው አልፎ አልፎ የግላዊ የሆነ ጥቃት እንደሚያደርሱ ብዙዎቻችን እናያለን እና እንዲህ አይነቱ ባህሪ ገንቢ አይደለም። ግላዊ መሆን እንደዚህ አይነት ጭካኔ የተሞላበት የሰውን ጤንነት በሚመለከት ማንጓጠጥ ማሽሟጠጥ ተገቢ ነው ብለን አናምንምና ሁሉም የሀገራችን ፖለቲካ የሚያሳስባቸው ወገኖች ጨዋ በሆነ መልኩ ሀሳብን በሀሳብ ወደ ማሸነፍና ወደ መማረክ ሂደት ውስጥ እንዲገቡ በዚህ አጋጣሚ በትህትና ማስታወስ እንወዳለን። አቶ መስፍን ያ ነው እንግዲህ ያተለጠሯቸው መንገድ ነው። ምሁራኖች ልክ እንደኔ ጫንቃ የላቸው። እኔ በኤችአይቪ ምክንያት ተሸማቅቄ እምሸሽ ቢሆን ያኔ አንቺ ድድ መሸከም አቅቶኝ ባልቀጥል ኖሮ ከጨዋታ ውጭ ያወጡኝ ነበር። ምሁራኖችንም እንዲህ ብሎ ነው የሚያሸመቀቋቸው። የሆነ እነሱን ደካማ ጎን በትዳራቸው በሆናቸው ይመጡባቸውና ከጨዋታ ያስወጧቸዋል። አንዱ የትግል ሲስተማቸው ነው። ለዚህ ነው ብዙዎች የኦሮሞ እውቀት ያላቸው ለጥቂት ግለሰቦች ብቻ ሰጥተው ለምብለው የሚያዩት እንጂ ኦሮሞ ቋንቋ ተናጋሪ አነሰ ቢባል ከ1 ሚሊዮን በላይ ዶክተር ይኖራል ኦሮሚያው። ኦሮሞ የወለደችው የኦሮሞ ቋንቋ ተናጋሪ ግን ዛሬ 10 እና 5 ሰዎች ብቻ ናቸው መሬቷን የያዙት። ምክንያቱም እነዛ የተለየ ሀሳብ ይዘው ከመጡ እኔ አይነት እኔ ነው ወጥቼ የተናገርኩት። ተሳደቡ አልተሳደቡ የነሱ ማንነት እንጂ የሚገልጸው የኔ ማንነት አይደለም። ሌሎች ምሁራኖች ግን ከነዚህ አይነት ፖለቲካን ማአቱ በጋጠ ወጥ ያደጉ ትናንት ተወለዱ ልጆች ታሪክን የሚያንቋሽሹ እኛን
እኛን ከመስደብና ከማጠላላት የተረፈ ስለማይመጣ ወደዛ አንሄድም ብሎ ዳር ቆሞ የሚያዩ ሚሊዮን ኦሮሞዎች አሉ። አንዱ የሌላውን አመለካከት ወደ ማድመጡ መደማመጥ፣ ቢያንስ መደማመጥ፣ አለመግባባት ካለ አለመግባባቱን በሚመለከት ጤነኛ በሆነ መልኩ አለመግባባት ይዞ መቀጠል ይቻላልና እጅግ በጣም ነው ለጊዜህ የማመሰግነው አቶ መስፍን። የኔ ምድሉን ስለሰጠኝ በጣም ነው የማመሰግነው በእውነት። አስተያየት ወይም ጥያቄ ያለዎት ይደውሉልን። ከዩናይትድ ስቴትስ እና ካናዳ በስልክ ቁጥር 929 ፎረም 65 ያገኙናል። 929-367-8665 በስካይፕ በቫይበር በዋትስአፕ ላይ እንገኛለን። 1-929-367-8665 በፌስቡክ ይውደዱን፣ በትዊተር ይከተሉን፣ በዩቲዩብ ይመልከቱን። ፎረም 65 ለተተኪው ትውልድ መግባባትን እናውረስ።